እርግጠኛ ነኝ አንቺ ጋር እንደሚኖር አስባለሁ። መልሰሽ እሱን ቀለበት እጅሽ ላይ እንድታጠልቂውና እጅሽ ላይ ሆኖ ማየት እፈልጋለሁ። ከዚህ በኋላ እቺ ልጅ የአብስራ ናት እንድትባል እፈልጋለሁ። አንቺ ቆይ አይደለም፣ ይሄ ነገር እኮ ቀላል ነገር አይደለም አይደል? ቀላል ነገር አይደለም። ቀላል ነገር አይደለም። ግን እንዴት ነው በአንዴ የማጠልቀው? እንዴት ነው? የምንተዋወቅ ሰዎች እኮ ነው። ከዚህ በላይ ምንድን ነው ማውራት ያለብን? ብዙ ነገሮች ያሳልፈናል አይደል? በክፉም በደጉም ብዙ ነገሮች ያሳልፈናል። እሺ ያው ሰው እኮ ይጣላል፣ መልሶ ግን ይታረቃል። እሱ ምንድን ነው የምትፈልጊው? ምን መሆን ነው የምትፈልጊው? እኔ ሌላ ሰው እኮ አይደለም። ዛሬ መንገድ ላይ ጠርቼ ነብይ ምናምን እኮ እንትን እያልኩሽ አይደል? ራስሽ እንደምንድን ነው የምትይው? የእውነት አንድ ነገር ልንገርህ፣ የምር ስማ፣ እኔ ከአንተ ጋር መቀያየም አልፈልግም። በቃ እኔ አንተን ማስከፋትም ሆነ አንተ ማናደድ አልፈልግም። በቃ አንተ ጎን ሁሌ መኖር ነው የምፈልገው። ሰዓት ያስፈልግሻል። እኔ እኮ እያልኩ ያለሁት ልጠብቅሽ፣ ከጎንሽ ልሁን። ከዚህ በኋላ ማንም ወንድ እየመጣ እንዲረብሽሽ አልፈልግም። ገብቶሻል? የታመምሽው በዚህ ምክንያት ነው። እስኪ እኔ ከሄድኩ በኋላ ስንት ወንድ መጣ ቤትሽ? የአንቺ ለምን ለራስሽ አታስቢ? ሳላደርግ መጠበቃችንም ምንም ደግሜ ካላጠለኩ አጠብቀኝም ንገረኝ። አጠብቀኝም ደግሜ ካላደረግ አጠብቀኝም ንገረኝ። ማንም እየመጣ እንዲከፍትብኝ አልፈልግም። ቀለበቱን የዶሮ ቀለበቱን የተውሹን መልሰሽ አድርጊ። እንዴት አይነት አባባል ነው ማለት? እንዴት ትከበር ትፈልጋለህ? መጀመሪያ ለምን ተውካት? አዎ አንተ ስትሄድ በጓደኛ ሰበብ ብዙ ሰው መጥቶ ሊሆን ይችላል በህይወቷ። ግን ደግሞ እኔ ለምን ተውኳት ብለህ አስበህ ታውቃለህ? የብስራ ብዙዎቻችሁ ደግሞ ያቡ ጥሩ ልጅ ነው፣ ያቡ እንደዚህ ነው፣ ጥሩ ልጅ ነው። አዎ ግን ደግሞ እዛ ጋር ጀምሯል ህይወት። በፊትስ ህይወት ስላለው ደብቋት የዶሮ ጓደኛውን ትቻለው ብሎ ሳይጨረስ ሄሉ ጋር ቀለበት አስሮ ነው ያ ሁላ ነገር ሲበጠበጥ የነበረው፣ ያ ሁላ ብዙ ነገር ሲሆን የነበረው። አሁንስ ይችኛዋ ልጅ አትመጣም ወይ? ምክንያቱም ይችኛዋ አዲስ ህይወት አለው ያቡ ማለት ነው። ባለፈው ራሱ የመጀመሪያ የመጣ ጊዜ አይታችሁ ከሆነ ከልዑል ጋር እንዳትሆን አልፈልግም፣ ከሌላ ሰው ጋር ግን ከፈለገችው ጋር ትሆን። ይህ ማለት በቅናት ተነሳስቶ ነው እንጂ ሄሉን ፍላጎት ኖሮት አይደለም። ድጋሚ ይች ልጅ ለምን ትጎዳለች? ማድረግ ካለበትም ተነጋግረው የበፊት ህይወቱን ጨርሶ አብቅቶ ሁለተኛ ድጋሚ ላይ ጎዳት ለሄሉ ባል መሆን ይችላል ወይ ብሎ ተነጋግረው ነው እንጂ ድንገት ተነስቶ በቀናት ተነሳስቶ እንዴት ነው አድርግ የሚላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቡ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉም ሰላም ነው። እናንተም ሰላማችሁ ይዘየር ውዶቼ። ሄሉ የድሮ ቀለበሽን ያወለቅሽውን አስቀምጠሽዋል፣ ድጋሚ አድርጊው። ማንም እየመጣ እንዲረብሽኝ አልፈልግም፣ ማንንም ሰው ማየት። አሁን ያቡ በቅናት ተነሳስቶ ነው ይሄን እያለ ያለው ማለት ነው ውዶች፣ እንጂ ማይሙት የበፊት ህይወት እኔ የራሴ ህይወት አለኝ ብሏል መጀመሪያ ላይ። እኔ አይደለሁም። እኔ ሄሉና ያቡ አንድ ላይ ቢሆኑ ደስ ይለኛል፣ አይከፋኝም። ግን ደግሞ እዚህ ጋ እንዴት ነው የበፊት ህይወቱን ሳይጨርስ ስለቀረ አይደል መጀመሪያ ላይ ሲተጣሉት? አሁንስ በምን አወቅን እንደማይጣሉ? ሌላ ሴት መታ እንደማረብሻት በምን አወቅን? ምክንያቱም ሄሉ ድጋሚ ለምን ትጎዳለች? በዛ ላይ አመጣጡ ራሱ የመጣ ከልዑል ጋር ማየት አልፈልግም፣ ከልዑል ጋር ከምትሆኝ ከሌላ ሰው ጋር እንደፈለግ ሆኝ፣ ከልዑል ጋር ግን አትሆኝም ብሎ ነው አይደል? ይህንን እስኪ እናንተ ያቡ ጥሩ ሰው ነው፣ ያቡ እንትን ነው ምናምን ትላላችሁ። የመጀመሪያ ፍቅረኛውም ታማ ከዛ ካለችበት ችግር አውጥቷታል። በነገራችን ላይ ግን ደግሞ አሁን አዲስ ህይወት የጀመረዋል። ያ ነገር አይረብሽም ወይ ነው? እኔ ከሌላ እንግል አይደለም። በነገራችን ላይ እንዴት ነው አሁን ቀለበት አርጎ ብሏት ያችኛው አስሊ ብመጣ የምር በጣም ደስ ያለኝ ማለት እንደዚህ አለው መባል ትልቅ ነገር ነው። ባይዘው ሲወራ ቀላል ይመስላል፣ ግን አለው እንደመባል በጣም ትልቅ ነገር ነው እና አመሰግናለሁ። እውነት እኔም በጣም ደስተኛ ነኝ ወደ እኔ ህይወት ስለመጣክ። በጣም የብር ከጎኔም ስላለ እኔም ተረጋጋ። እኔ ላንቺ ይጠቅምሻል ብዬ ያሰብኩትን ነገር ነው እያደረኩ ያለሁት። ቢገባሽ እኔ እኮ ይጠቅመኛል። አይጠቅመኝም? ታዲያ ምንድን ነው? እኔ እንደምናየው ራሴን አልገባኝም። ምንድን ነው እያልክ ያለው? ያ ምንድን ነው እያልክ ያለው? ሊገባኝ ይችላል። ገብቶሻል? ምናልባት ጊዜው ላይሆን ይችላል። ግን ከዚህ በላይም አንቺም በሌላ ሰው በጓደኛ በምናምን እንድትረበሽ አልፈልግም። ድጋሚ ሌላ ወንድም አንቺ ቤት እየመጣ እንዲረብሸኝ አልፈልግም።
እሺ አሁን ያብ እኔ እናንተ እኔ መቀያየም ካንተ ጋር አልፈልግም። እሱን ካልፈለግሽ ገብቶሻል። እኔ እያስገደድኩሽ አይደለም እዚህ ጋር። ይሄ ምርጫው ውሳኔው ያንቺ ነው። ግን መሆን ያለበትን ነገር ነው እየነገርኩሽ። ይሄ ነገር ካልሆነ እኔ እናንተ ልንጣላ ነው እንደ ድሯችን ማለት ተኮራርፈን ልንቀር ነው። አልገባኝም። እንደዛ እያልከኝ ነው? ቆይ አይደለም ይሄ ነገር እኮ ቀላል ነገር አይደለም አይደል? ቀላል ነገር አይደለም። ግን እንዴት ነው በአንዴ የማጠልቀው? ሲቀጥል ደግሞ ምንድን ነው የሚያስፈልገው? ሌላ ድጋሚ ተንበርክኬ ምናምን እንዳስርልሽ ነው? ሌላ ፕሮግራም ምናምን ማዘጋጀት አለብን? አልወጣኝም። ያ መጀመሪያ እኔ እናንተ መጀመሪያን በደንብ እንግባባ። እስኪ እናውቀዋለን እኮ እኔና አንቺ ተግባብተናል አይደል? ችግራችን ደግሞ ምን እንደሆነ እናውቀዋለን እኔም አንቺም። እሺ ያው እኔ የእውነት አንድ ነገር ልንገርህ፣ የምር ስማ፣ እኔ ከአንተ ጋር መቀያየም አልፈልግም። በቃ እኔ አንተን ማስከፋት በቃ መሆን ያለበትና መቅደም ያለበት ነገር ይቅደም ብዬ ነው ዛሬ ይህን ነገር የተናገርኩት። ልክ እንዳልሆነና ሰዓቱ እንዳልጠበቀ እኮ ይገባኛል። ግን ማንም እንዲረብሽሽ በጓደኛ ምናምን ይሆናል አይደል? አእምሮሽ እየተበጠበጠ በሽተኛ እንድትሆኝ ግን አልፈልግም። ድጋሚ እኮ እኔንም ተረዳኝ። እኔም እኮ እንደዛ መሆን አልፈልግም። ግን በቃ ነገሮች እየተበጣረች ማለት ምን ማለት ምንም የተለየ ነገር ማለት በጣም ይፈጠራል አላውቅም። ያ እርግጠኛ መሆን አለብኝ። ገባ መሆን አለብኝ እኮ ጊዜ ጉዳይ ነው። ገብቶሻል? እኔና አንቺ እየተነጋገርን ምናምን መስመር እናስይዘዋለን። ገና እኮ ከዛ በኋላ እኮ በጣም ብዙ ፕሮሰስ አለ። ገብቶሻል? ዛሬ ቀለበት አደረግሽ ማለት እኮ ሳላደርግ መጠበቅ አልችልም። ምን ደግሜ ካላጠለኩ አጠብቅ። በነገራችን ማለት ነው ውድ ቤተሰቦች ማለት ብዙዎቻቸው ያቡ ይሻልሻል ያቡ አድርጌ ናቲም ሲመጣ ናቴ ይሻልሻል ብለናታል። ግን ደግሞ እዚህ ጋር የምትኖረው ህይወቷን እሷ ናት። እዚህ ጋር መታ በፊት ላይ ቀለበት እንዳሰራላት የበፊት ፍቅረኛ ማታ ስትበጠበጣቸው ነበር። ገባችሁ አይደለም? አሁን ላይስ ይችኛዋ ልጅ እንደማትመጣ በምን አወቀን? ህይወት አለኝ እኔ የራሴ ህይወት አለኝ ግን ከአንተ ጋር እንድትሆን አልፈልግም ብሏል። ጓደኛ ምናምን የሚለው ደግሞ ልዑል ነው። ከልዑል ጋር የቅናት መንፈስ ይዞ ነው እንጂ ያቡ ያልጨረሰው ህይወት አለው። ያስመቱ እንደገና ጣልቃ ስትገባ ሶስተኛ በሁለተኛ ሲጣሉ ለእሷ ደግሞ አትጎዳም ወይ? መነጋገሩ አይቀድሙም ወይ? ቀለበት ከማረጉ በፊት አንድ ቀን አይወስድባቸውም። ግማሽ ሰዓት ወስደው በቃ ይሄ እንደዚህ ነው በቃ ብለው በመነጋገር ነገሩን ቢፈቱ መልካም ነው እላለሁ እንጂ ከመሬት ተነስቶ ቀለበት አድርጊ ብሎ ነገ ደግሞ ሁለተኛ ሶስተኛ ሴት መታ አንቺ የኔን ባል ነው የወሰድሽው እንደዚህ ነው ብትል ብላ እንትን ብትጎዳ ሄሎ ራሷ ናት የምትጎዳው። በነገራችን ላይ የአንድን ሰው ህይወት ራሱ አስቦ አቅዶ አስቦበት ሲወስን ነው እንጂ ያም ይሄ ከሌ ትክክል ነው ከሌ ጥሩ ነው ብለን የምንላን ነገር ያን ሰው ይጎዳዋል። ምክንያቱም እናንተ እንደዚህ ብላችሁ ነው ምናምን ይመጣና በደንብ ቢያወሩበት እንደ የባለፈው ስህተታቸውን እንዳይደግሙ። መጣላት ያለ ነው መጣላት እንዳለው ነው መታረቅም አለ። ግን ደግሞ በደንብ መነጋገር አለባቸው። የእውነት ያው የበፊቱ ህይወቱን ትቶ ነው ወይ? ለምንድን ነው እንደዚህ ያደረገው? አሁንስ ወደ ሄሉ ትክክለኛ መመለስ ፈልጓል ወይ? አይቶት ብዙውን ስላየው አሁን ላይ እንደውም አይቶት ቢመለስ በጣም አሪፍ ነው። ምክንያቱም ብዙ ነገር ተምሮ ሊሆን ይችላል ሄሉ እንደዛ። ግን ደግሞ በደንብ መነጋገር አለባቸው ብዬ ነው የማምነው እንደኔ። አጠብቀኝም ደግሜ ካላደረግ አጠብቀኝም ንገረኝ። አንተም የራስህ ህይወት እንደነበረ አውቃለሁ። ብዙ ስቴፕ ሄደሃል አውቃለሁ። እኔም በእኔ በኩል ያለውን ታውቃለህ። ግን በቃ አሁን ባልሆነ መንገድ ተገናኝተናል አውቃለሁ። በቃ ግን ቢሆንም እንድትርቀኝ አልፈልግም። በቃ ከጎን እኔ መሆን ፈልጋለሁ። እንዴት አድርጌ እንደማስረዳ አላውቅም። ደስተኛ ላደርግህ አልቻልኩም አውቃለሁ። አንተ ባሳየኸኝ ልክ እኔ እየከፈልኩልህ አይደለም። ግን በቃ ጊዜ ስጠኝ። ምን ማለት እንዳለብኝ አላውቅም። በቃ አላውቅም። ምንም አውቀው ነገር በቃ ይሄ ነው የመጨረሻ መልስሽ። ይሄ ነው እንደዚህ የምትይኝ? በቃ አሁን ላይ በቃ ችግር የለውም ማጥለቅ አልፈልግም። ገብቶኛል። ድጋሚ ልነግርሽ የምፈልገው ነገር ድጋሚ ይሄን ርዕስ ግን ላላነሳው። ለህይወትሽ የሚበልጠውን ነገር ለአንቺ የሚሆንሽን ነገር አንቺ መወሰን ትችያለሽ። ድጋሚ ግን በዚህ ርዕስ እኔ አልመጣም። አንቺ ታውቂያለሽ ማድረግ ያለብሽን ነገር አንቺ ታውቂያለሽ እኮ። ምን እያልክ ነው ያብ? ምን እያልክ ነው? አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ? ለምን እንደዚህ ይሆናል? በአንድ ጊዜ ለምን እንደዚህ አላደረግሽም ብሎ እሱ ከሄሉ ፍቅር ካለው እውነት
በዚህ በትንሽ ነገር የሚቆርጥበት አለ ብዬ አላስብም። ምክንያቱም ማሰብ አለበት፣ ማገናዘብ አለበት። የሆነ ችኩል ያደረጋቸውን ነገር ጥሩ አይደለም ብዬ ነው የማስበው። አንድ ላይ ከሆነ ደግሞ ስብስብ ብሎ አንድ ላይ የራሳቸውን ህይወትና ትዳር ቢኖሩ መልካም ነው ብዬ ነው የማስበው። ለማንኛውም ውድ ቤተሰቦቼ ሰላማችሁ ይብዛ። ላይክ፣ ሰብስክራይብ አድርጉኝ።